ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ ዛሬ ሰላምታ ማለባዛባችሁም ብሩክና ሃይሚ መቼም እኛን የእውነት ትልቅ ጉድ ነው የሰሩን። እኛ ሰሞኑን ባለው በጥብጣቸው ምክንያት በቃ እነዚህ ሁለት ልጆች ተለያዩብን ምን ይሻለናል እያለን የእውነት ብዙ እንደኔ ተጨነቃችሁ እንደኔ ያሰባችሁ ትኖራላችሁ እና አላችሁም ደግሞ ምን ነው ጠፉብን እቺን ሁለት ቀን ትላንት አልመጡም ዛሬም ላይ መጡ ነው ያለን ትላንት እየጠበቅን በዛች በተንከሲስ ቤት ማለት ነው ቢመጡ ቪዲዮ ይዘው እና እኛ መጫወቻ ነን ወይ እኛ ክብር አይገባንም ወይ እነሱ ሴቶቹ እዛ ቡታጅራ ያሉ ሴቶች ወንዶቹም ቢሆን የእውነት ለሰው ክብር የሌላቸው እንደሆኑ ማለት ነው የታወቀ ነገር ነው። ሲጀመር ራሳቸውን ያላከበሩ ቤተሰቦቻቸውን ያላከበሩ እኛን ያከብሩናል ብዬ ምን ከእንግዲህ በኋላ አልጠብቅም። ምክንያቱም መጫወቻ ነው ያደረጉን። ጭራሽ ቻናል ለመክፈት ይሄ ሁሉ ጋጋታ፣ ይሄ ሁሉ ሁካታ፣ ይሄ ሁሉ ሰውን ማስለቀስ፣ ይሄ ሁሉ ሰውን ማስደንገጥ። እሺ በመጀመሪያ ምናልባት ሃይሚ አታውቅም። ሃይሚ ምናልባት መጀመሪያ ላይ አታውቅም። በኋላ ላይ ግን እርግጠኛ ነኝ ይነግሯታል፣ ያስረዷታል። ግን ነገሩን ለማስፋት ማለት ነው ይሄ ሁሉ ደረጃ ድረስ ሄዱ። የኛንም ልብ እየሰበሩ እኛንም እያስደነገጡ ማለት ነው። ምን ነው እንዴ? እኛ በስንት ስራ በስንት ጭንቀት ተወጠረን በስራ ተወጠረን ወገባችን ተቆርጦ እርፍ ስንል የነሱን ጥሩ ነገር ለማየት ፍቅራቸውን ለማየት ነው እንጂ ጉጉታችን ማለት ነው ድራማ እየሰሩበት እላያችን ላይ እንደገና ደግሞ አሁን ደግሞ ነገ ጧት ምን አለች ትሉኛላችሁ ቤተሰብ። ልጁ ያንተ አይደለም ብሩኬ፣ በቃ እኔ ዝም ብዬ ነው እንትን ለማለት ነው እንጂ ያንተ አይደለም ልጁ ብላ ነገ ጧት የሆነ ደግሞ ቪዲዮ ይዛ ትመጣለች። ሀብቴም ባለፈው ብሩክን ማን ነው ፍጹምንና ቤኪን ስቦ ማለት ነው ያናገራቸው ውሸቱን። ከእንግዲህ በኋላማ አናምናቸውም ጌታ ውሸቱን። እናንተ ናችሁ እዚህ ደረጃ ውስጥ እንዲገባ ያደረጋችሁት ለምን አስፈለገ ምናምን ነገር። እርግጥ ነው ምናልባት ቤኪና ልጅቷ ተነጋግረው ይሆናል ነይ ይህንን ስራ እንስራ ከዛን ቻናል ይከፈትልሻል ተባብለው ነው። ግን እርግጠኛ ነኝ ብሩክም ያውቃል ይሄንን ነገር። በቃ ለእሷ ቻናል ከፍተው እዚህ ድረስ ይዘዋት ከመጡ ሁሉም ነገር ውስጥ አሉበት። ስለዚህ ሁሉም ውሸታሞች ናቸው። ግን እኛን መጫወቻ አድርገው ማርያምን መጫወቻ አድርገው መቁጠራቸው ብቻ ክብር የላቸውም። እኛ ብቻ አይደለንም፣ በጣም ትልልቅ ሰዎች አሁን እንትን ላይ ቲክቶክ ላይ ማለት ነው ስለ እነሱ በጣም ወጠራ የምትከራከርላቸው እናት የሆነች ሴት አለች የእውነት። እና ይህንን ነገር እሷ ስትሰማ አታዝንም እንዴ? ምን ያህል ተጨንቃ እዛ ሰው ፊት ወታ ሚዲያ ላይ ወታ ስለነሱ ስለ ሃይሚ እንደተከራከረ ስለነሱ በቃ ደህና ነገር መልካምነታቸውን ጥሩነታቸውን እያወራች አሁን ይህንን ነገር ስታይ ማለት ነው እንደነሱ አይነት ያሉ ሴቶች እንደኛም ያሉ እንትን አይላቸውም፣ አይሰማንም፣ አይሰማቸውም። እነዚህ ልጆች ምንድነው መጫወቻ ያደረጉን? ማርያምን እኔ እዩን ማለት ነው ትላንትና ሳያት ሰብስክራይብም አላደረኳትም ላይክም አላደረኳትም። የእውነት ከበፊቱንም ማለት ነው በቃ ተባበሩኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ዩቲዩብ ከፍቻለሁ ብላ ብትመጣ ወይ ደግሞ እሱም ይዟት ቢመጣ ብሩክ ከሃይሚ ጋር ተነጋግረው ይዟት ቢመጣ ያለችበት ሁኔታ እርጉዝ ናት፣ ብር ያስፈልጋታል። ምናልባት እንደው ይሄንን ነገር ከኛ ጋር መተውን እንትን ቢሉን ማለት ነው የእውነት ሁሉንም እየከፈቱ እያበረታታን አይደል እንዴ? ደግሞ ለዚህ እናበረታታለን እኮ ብለናል። አናበረታታም አላልንም። ግን በዚህን ያህል እንደዚህ በአስደንጋጭ ነገር መተው የመጀመሪያ ሰዓት እውነት ለመናገር ሃይሚም የደነገጠችው ድንጋጤ ትክክለኛ ነው። ለምን የእውነት መስሏት ነው እሷ እዛ የተዘረረችው እንጂ ሰው መቼም በውሸት ነገር ራሱን አስፋልት ላይ አይዘርርም አይደል እንዴ? ስለዚህ የእውነት ግን በጣም ነው ያዘንኩት እኔ ትናንትና። እውነት ሁላችሁም ደግሞ አዝናችኋል በኮመንት ሁላችሁም ነው ያዘናችሁት ልክ እንደኔ ማለት ነው። ስለዚህ ሰብስክራይብም አላደረኳትም ላይክም አላደረኳትም። እውነቴን ነው። በትክክለኛው መንገድ ብትመጣ አደርጋት ነበረ። በውሸት ስለመጡ ግን ሁሉንም ጠልቻ
እና ቤተሰብ ደግሞ አይታችኋል አይደለ? ሀይሚን ጠርታት ስትመጣ ሀይሚ ምን ያህል ፈገግ ብላ ሰላም እንዳለቻት። መቼም ጠላትን አኩርፍ አይደለም ጥሩ ነገር ነው፣ ግን አንድ የተጣላ ሰው ማለት ነው ህይወቱን በዚህ ልክ አመሰቃቀላበት። እኔ ህይወቴን በዚህ ስልክ ያመሰቃቀለብኝ በቃ ከምወደው ሰው ጋር የለያየኝን ሰው ማለት ነው። እንደው ባላንጣይ እኮ ነው። እንደዚህ አይነትን ሰው እንደዚህ አይነት ሰላምታ ሰጣለሁ ወይ? ይሄ ድራማ ነው እንጂ የእውነት ቢሆን ማለት ነው እንደዚህ አይነት እንዴት ነሽ አልሽ ጠፋሽ ምናምን እስከ መባባል ድረስ ያደርሳሉ። ስለዚህ ውሸት ነው፣ በቃ ውሸት ነው። ከሁኔታቸው ሁሉ ያስታውቃል። በቃ ሁሉም ድራማ። አሁን ሩታ ቤቷ ገባች አይደል? ለምሳሌ ማለት ነው ሩታ ቤቷ ገባች፣ አብርሃምን ውጣልኝ አለችው። ትናንትና ውጣልኝ አለችው በቪዲዮ ነው እንጂ ልጁ አልወጣም ከቤት። አብረው ነው የሚኖሩት። ቤተሰብ እኮ የእነሱ ቪዲዮ ይዞ ሲመጣ በቃ እሷም ወደ ቤቷ ልትሄድ ነው፣ ባሏ ቤት አብረው ሊኖሩ ነው። መጣላታቸውን እኮ ያለ መጣላታቸውን እየነገሩን ነው። እኛ አይገባንም እንጂ አንዳንዴ ማለት ነው የእውነት ያለ መጣላታቸውን ፍቅር እንደሆኑ ሰላም እንደሆኑ እየተናገሩ ነው። ቤተሰብ ማለት ነው ቢገባን ኖሮ እና ሁሉም ድራማ ነው የያዙት። በተለይ እኔ የገረመኝ ማለት ነው የብሩክና የሀይሚ መድኃኔዓለምን ሀይሚስ ማለት ነው በዚህ ልክ እንደዛ ተሰቅስቃ ፊቷ በቃ ምን ልበላችሁ እንደዚህ ፍም እስከሚመስል ድረስ ማለት ነው። እንደዚህ የማስመሰሉን ነገር ኬት አመጣችሁ? እሺ አላወቀችም ብለን እንለፈው። ካወቀች በኋላ ግን ማለት ነው ምን አለበት እኛስ አሳዝነናት ያለብንን ጭንቀት አይታ አውቃ ነገሩን አጠር ቢያደርጉልን፣ ወይ ደግሞ ለእሷ በቃ እንደዚህ ድራማ ልትሰራብን ለእሷ ዩቲዩብ ልንከፍት ነው እየመጣ ነው አበረታቷት ቢሉን እኮ ችግር የለውም። ስለዚህ እኔ ባላንጣይን ትዳሬን ያመሰቃቀለብኝን ሰው በዚህ ልክ ተለጥፌ ሰላም አልለውም። አሁን ትላንትና ሀይሚ ልጅቷን ያደረገችው እንዲንሽ አለሽ ሰላም ነሽ ጠፋሽ ምናምን ነገር ብጠፋስ ባጠፋስ ምን አገባት ሀይሚ? ህይወታን ያበላሸችባትን ሴት ጠፋሽ ተብሎ ይጠየቃል እንዴ? ውሸታሞች